ዝነኛ የኪነ ጥበብ ከያንያኖች ዝና ገንዘብና ክብር ሳይጋርዳቸው አሊያም በአደባባይ ማላወራም እውነተኛ ስሜቴንም አልገልጽም ሳይሉ ሐዘን፣ ጸጸትና መጎዳት ውስጣቸውን ሲያደበላልቀው መሸሸግ የማይችል አይናቸው ሚሊዮን ሰው በሚመለከት የቴሌቪዥን መስኮት ላይ እንባቸው በጉንጫቸው ሲወርድና ለአባባይ ሲያስቸግሩ ተመልክተናል። ለጥቂት ደቂቃዎች አብራችሁን ስትዘልቁ ዝናቸው በሀገራችን ከጫፍ እስከ ጫፍ የደረሱት አርቲስቶቻችን በሕይወት ጉዞ ውስጥ ያጋጠማቸውና እንደዚህ አደባባይ አስወጥቶ ያስለቀሳቸው ምክንያት ምንድነው የሚለውን ጉዳይ እየቃኘን አሁንስ እንደዛ እንባ በእንባ ያደረጋቸው ምክንያት ምን ላይ ደረሰ የሚለውንም እናሳውቃችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ብዙሃኖቻችን የኪነ ጥበብ ሰዎች ስሜት ያላቸው እንደ ማንኛውም ሰው የራሳቸው ስብራት ህመም ያለባቸው አይመስልንም። እውነትና ሐቁ ግን በኪነ ጥበብ የሚኖሩ ሰዎች ከተራው ማህበረሰብ ላቅ ባለ ህመምና ስቃይ ውስጥ የሚያልፉ ያንን ህመማቸውን ብዙ አውጥተው ማውራትና ማጋራት የማይችሉ አሳዛኝ ፍጡራን መሆናቸው ነው። ነገረ ስራቸው ሁሉ የህዝብ እይታ ላይ በመሆኑ ብዙሃኖች ትክክለኛ ስሜታቸውን አደባባይ ሌላ ለማሳየት ይጥራሉ። የሃይማኖት ቦታዎች ላይ፣ የህክምና ተቋማት ላይ አሊያም ሌሎች ቦታዎች ላይ ተገኝተው ምስላቸው ተቀርጾ በማህበራዊ ሚዲያ ስለሚሰራጭ ራሳቸውን ብዙ ህዝብ የሚኖርበት ቦታ ሌላ ለማግኘት የቻሉትን ሁሉ ይጥራሉ፣ ይደበቃሉ። ነገሮች አስገድደዋቸው ከተገኙ ደግሞ እውነተኛ ስሜታቸውን ደብቀው ለመታየት ይሞክራሉ። አንዳንድ የውስጥ ህመሞች ግን ከተነሱ ዝናንም ክብርንም ያስረሳሉና ባና ሲቃን እየተናነቁ ስሜታቸው ሚሊዮኖች እንዲመለከቱት ይፈቅዳሉ። የዘጠናዎቹን የኪነ ጥበብ ሰዎችና ኪነ ጥበብን ስናስብ ስሟን ማንሳት መብታችን ሳይሆን ግዴታችን ነው። በኢትዮጵያውያን ልብ ውስጥ ተደላድላ ተቀምጣለች። ደግሞም በድንገት ጥፍት ብላ የዓይንም የጆሮም ረሃብ ሆናለች። አበባ ደሳለኝ የዘጠናዎቹ ሽቅርቅር የደም ግባትን የተላበሰችው ያልሁን ሰምቻለሁ፣ ተረት ተረት ገና ጉድ ይሰማል፣ ሰርግ ላይ ነበርኩኝ፣ እርጅኛ አብሮ አደጌ፣ የፍቅር ደሴት አበባ ደሳለኝ ሰይፉ ሾው ላይ በነበራት ቃለ መጠይቅ በሁለት ነገሮች እንባዋን ለመቆጣጠር ብትታገልም ከአቅም በላይ በመሆን ሲፈሱ አስመልክታናለች። የመጀመሪያው የእህቷ ሞት ነው። ባለችበት ሀገር አሜሪካ ሆና የእህቷን ሞት መስማቷና እሷም በቦታው ተገኝታ መቅበር አለመቻሏ የዘላለም ህመሟ መሆኑን ተናግራለች። ቀብር ላይ ተገኝተህ አፈር አልብሰህ ስትመለስ ሐዘንህ ቀለል ይላል። ይህን ማድረግ አለመቻል ግን ከባድ ነው። በመንፈሳዊ ጫማ እየቆምክ መቀበል ግዴታ ስለሆነ እንጂ በማለት በሐዘኑ ላለመቆየት ከራሷ ጋር እየታገለች ብትቋጨውም ከሰይፉ የበለጠ ሐዘን ውስጥ የሚከታትና የማትቋቋመው ጥያቄ ተነሳላት። ስለ ሀገርሽ ስታስቢ ምን ይሰማሻል አላት። አደረሰው የራሴን ጠይቃለሁ። ድባቴ ውስጥ ይከታል ሁሌ ቀን በቀን። አበባ ደሳለኝ ፊቷ የበለጠ በሐዘን ተዋጠ። ጉንጮቿ ላይ የሚወርዱት እንባዎች እየጠረገችና ጉሮሮዋ በሳግ እየተናጠ ጠዋት ማታን የሚያመኝ በጣም እንዴት እዚህ ጋር ደረስን እላለሁ። አንዳንዴ ቁጭ ብዬ ሳስበው በጣም ረጅም ጊዜ ኑረን ነው እዚህ ጋር የደረስነው፣ እንዴት እዚህ ጋር ደረስን እያልኩ ራሴን እጠይቃለሁ። ሁሌ ድባቴ ውስጥ ይከታል። ቀን በቀን ስለ ሀገር ስትሰማ ብዙ የሚያምህ ነገር አለ። እኛስ ስለሰማ ነው። ቦታው ላይ ያሉ ሰዎች ደግሞ የሚከፍሉትን ዋጋ የሚሆኑትን ነገር ማሰብ ይከብዳል እያለች ትቀጥልና በእንባ እየታጠበች እኔ የተነገረኝ ሳድግበት የነበረው ማህበረሰብ ይችን ኢትዮጵያን አይደለም ያሳየኝ የኖርኳትም ምን ነክቶን ነው ለምን እዚህ ጋር እንደደረስን አላውቅም በማለት ሚሊዮን ኢትዮጵያውያኖች በሚከታተሉት ቴሌቪዥን ላይ ሲቃ ላይ ስላለችው ሀገሯ በሲቃና በእንባ ስሜቷን ገልጻለች። ሌላኛው ያለምንም ያቅም መንሸራተት ከዘመን ዘመን እየተሻገረ ከአራት አስርት ዓመታት በላይ የዘለቀው ሙዚቃ ተሰጥተዋለች የሚባልለት ብዙሃኖችን ያፋቀረው ያጋባው ትዝታን በውስጣችን እንዲሰርጽ ያደረገው የሚያውቁት የቅርብ ሰዎች ሁሉ ስለሱ ሲመሰክሩ ደግ ልብ ያለው ተጫዋች ሰዎችን መርዳት የሚያስደስተውና የመሳሰሉትን ሙገሳዎች ከሰነዘሩለት በኋላ በመስማማት ፀሐይ ሀገሩን ይወዳል፣ ሀገሩን ያከብራል፣ ለሀገሩ ይወድቃል ይሉታል። ለዚህ ምስክሮቹ የሰራቸው ኃያል የሀገር ሙዚቃዎች ብቻ ሳይሆን ስለ ሀገሩ ሲነሳ እንባው መቅደሙም ጭምር ነው። ፀሐይ ዮሐንስ ሰፈሩን ቀበናን ደጋግሞ ያነሳል። ስለ እሱ አራዳነት ለማወቅ የግድ የቅርቡ ሰው መሆን አይጠበቅብን። እንዲሁ በርቁ አራዳ እንደሆነ ያስታውቃል። እሱ ባለበት ሁሉ ጨዋታ አለ፣ ሳቅ አለ፣ ደስታ አለ የሚባልለት ፀሐዬ እንደዚህ በአደባባይ በእንባ ሲታጠብ መመልከት ያስገርማል። ወንድ ልጅ በአደባባይ አያነባም እያለ በሚገስጽ ማህበረሰብ ውስጥ ያደገው ፀሐዬ አለማልቀስ ግን አልቻለም። ምክንያቱ ደግሞ እናቱ ነች። ያላንችን አልበም እየሰራ በነበረበት ወቅት
ራሱን ያላንችን ሙዚቃ አጥንቶ እንደጨረሰና ሊቀዳ በተዘጋጀበት ቅጽበት የእናቱ በመኪና አደጋ መሞት ተደውሎ ይነገረዋል። የእናት ሞት ድንገቱን አይደለም፣ አስታሞም ቢሆን ሞቷን መቀበል ከባድ ነውና አሁንም ዓመታት ነጉደውም መርሳት ተስኖት ስለሷ ሲያስብ ስሜቱ ተለዋውጦ እንባውን እያፈሰሰ ናፍቆቱን ጸጸቱንና ፍቅሩን በአደባባይ ገልጿል። ለፀሐይ የእናት አጸደ ገነትን እየተመኘን ጉዞአችንን እንቀጥላለን። ከነዚህ አንጋፋ ቀደምት የኪነ ጥበብ ሰዎች ሳንወጣ ሌላኛዋ በአደባባይ በእንባ የተመለከትናት ኩኩ ሰብስቤን ነው። ኩኩሻ የጃን ሜዳዋ ቅምጥል የባለ አባት ልጅ ይሏታል። ከአራት አስርት ዓመታት በላይ ያለምንም መንገራገጭ በኢትዮጵያ የሙዚቃ ኢንዱስትሪ ላይ ተንፈላሳበታለች። ያውም በጥልቅ መወደድና መከበር ጋር ከዘመኑ ጋር አብራ መዘመንን ተከናበታለች ትባላለች። ከዕድሜ እኩዮቿም ከቀደምቶቿም ሆነ ከአሁኑ ትውልድ ጋር እንደ ሁኔታው ተጣጥማ መኖርን ችላበታለች። ባራደነቷ ምንም ጥርጥር የለውም። መወደዷም ለከት አልባ የሆነላት ኩኩ እሷ ባለችበት ቦታ ሁሉ ጥርስ አለመሳቅ አይችልም ይባልላታል። ታዲያ ከሰይፉ ጋር ከ4 ዓመት በፊት በነበራት ቃለ መጠይቅ ላይ እንደለመደችውና እንደ ባህሪዋ ቀለል ብላ ስትጫወት ስትቀልድ ቆይታ በድንገት ስሜቷ ቀዝቀዝ ብሎ በዓይኖቿ እንባ ሲወርዱ አስመለከተች። ሳቅና ጨዋታዋን ለሚያውቅ ሰው ድንገት ስታለቅስ መመልከቱ ድንጋጤም መፍጠሩ አይቀርም። የሐዘኗና የማንባቷ ምክንያት ደግሞ እግዚአብሔርን አላገለገልኩም የሚል ጸጸት ነው። ኩኩ ለረጅም ዓመት የሚያስቸግራት ከባድ የራስ ምታት ህመም ነበረባት። ከሀገር ውስጥ እስከ ሀገር ውጭ ሕክምናን ብታደርግም ለብዙ ዓመታት መፍትሄ ማግኘት አልቻለችም። በመጨረሻም ሰው በህልሙ አይቶ አቡነ ዘርሃ ብሩክ የሚባል ጸበል ብትሄድ እንደምትድን ይነገራታል። ሄዳ ተጸብላ ተመለሰች። ከ10 ዓመታት በላይ የዘለቀው የራስ ምታት ህመም ተፈወሰች። ታዲያ ይህን ድንቅ ያደረገልኝን አምላክ አልተገዘውለትም፣ አላገለገልኩለትም በሚል ጸጸት በአደባባይ የተደረገላትን ድህነት መስክራ የእሷን አለመገዛት ደግሞ አምና ተጸጽታ አንብታለች። እግዚአብሔርን ለማገልገል ጊዜው አይረፍድምና የልብሽን መሻት እግዚአብሔር ይፈጽምልሽ እንላለን። የቤቶች ድራማዋ ገሊላ በቤቶች ድራማው ቀናት ብዙዎቻችን የወደድናት ያደነቅናትና እንደ ዘመኑ የኪነ ጥበብ ሰዎች በሶሻል ሚዲያ የማንመለከታት እርግዝናዋን ደብቃን በድንገት መውለዷን ያጋራችን ገሊላ የታናሽ እህቷ ሞት ረመጡ ኖባት እያቃጠላት ስታነባ ተመልክተናል። እሷን ሁሌ ለማስታወስ በመፈለግ ምክንያትም እጇ ላይ ተነክሳ ትዞራለች። ሁለቱም ታመው ሕክምና እየተከታተሉ ባለበት ጊዜ የገሊላን ስም ብቻ እየጠራች ላለመመለስ ያሸለበችውን ቤተ ማርያም ገሊላ አሁንም እያሰበቻት ታለቅሳለች፣ ትናፍቃለች። ለገሊላ መጽናናቱን ለእህቷ መንግሥተ ሰማያትን እየተመኘን ወደ መጨረሻዎቹ ሰዎች እንሻገር። እናት ልጁን ልጅ እናቱን መውደድ ተፈጥሯዊ መሆኑ የማይቀር ነው። የቃል ኪዳን ጥበቡ እናት የሆነችው ዝናሽ ውቤ ስለ ቃል ኪዳን ሲነሳላት ስሜቷ በቅጽበት ወደ እንባ ይቀየራል። ቃል ልጄ ሳትሆን እናቴ ናት፣ ተሸክማኝ ነው የኖረችው። ቃል ክስተት ነች። ብዙ ከአእምሮ በላይ የሆኑ ነገሮች አሉ። ቃል ክብሬ ነች፣ በየሄድኩበት ቦታ ሁሉ የምከበርባት፣ ልታይ የማትል ድብቅ ሰታ የማትረካ እኔን ተሸክማ የኖረች እያለች የእናትነት ፍቅሯን እንባዋን ማቆም እየተሳናት ትገልጻለች። በሌላ ጊዜ ደግሞ ቃልዬ ራሷ በነበራት ቃለ መጠየቅ ላይ ስለ እናቷ ከእንባ ጋር እየታገለች ትናገራለች። ለእኔ ስትል ሕልሟን የተወች ልጅነቷን የሰዋች እኔ አድጌ ልጅ ወልጄ እንኳን ከእሷ ትከሻ ያልወረድኩኝ ነኝ፣ ልጅንም የምታሳድግ ሸክሜን ያቀለለችልኝ እናቴ በማለት ደጋግማ ስታነባ ተመልክተናል። የሀገራችን የኪነ ጥበብ ሰዎች ግማሾቹ በሞት ያጧቸው ሰዎች ናፍቆትና ጸጸት የእግር እሳት ሆኖባቸው ሲያስነባቸው፣ ሌሎቹ ደግሞ የሀገራቸው መመሰቃቀል ሰላም ነስቷቸው ልክ እንደ አቡሽ ዘለቀ በየሚዲያው ያነባሉ። በሕይወት ጉዞ ውስጥ መሰበር፣ ህመም፣ ጸጸትና ሲቃ የማይቀር ቢሆንም እኛ ለእናንተ ለተመልካቾቻችን ደጉን እንመኛለንና ዘመናችሁ ሁሉ በሳቅና ደስታ የተሞላ ይሁን። በተለይ ደግሞ ለቤተሰብ፣ ለወዳጅ፣ ለሀገር አርፋጅ ሆነን በጸጸት እንዳንሰቃይ ከወዲሁ ማድረግ ያለብን እናድርግ እንላለን። አበቃን። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።